ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ለማንኛው ሰላምታ ይቀድማል ከወሬ ማለት ነው። ሰላምታ ይቀድማል ብዬ ነው ሰላምታ ይዤ መጣሁት። በያላችሁበት ቦታ ጌታ እግዚአብሔር ሰላም፣ ፍቅር፣ ጤና ልቦና ይስጣችሁ እያልኩ ዛሬ መጥቻለሁ። ውዶቼ የኔ ቤተሰቦቼ ውድና እንቁ የኔ ደግ ቤተሰቦቼ እንደምን ቆያችሁ? አለው እኔ ጋር ፈጣሪ ይመስገን። እንግዲህ እኛም ምላሳም አድርጋችኋል። እንግዲህ ምንም ማድረግ አንችልም። ምላሳም ሆነናል። እግዚአብሔርን እኔ በራሴ በኩል ከእናንተ ጋር ከተገናኘ ወዲህ በኢየሱስም ይሄው ዩቲዩብ ከተከፈተ በኋላ በቃ እኔ ምላሳም ሆንኩ። እግዚአብሔር በሁሉም በኩል ማለት ነው። እንደዚህ አልነበርኩም። ምላሳም ሆንኩ ውዶች። የገረመኝ ነገር የሆነ ነገር ለማሳየት ብዬ ነው ግን ቪዲዮ የሚሰራው ግን በዛ ሰበብ አንድ ነገር ለማውራት የሚፈልገው ነገር አለ። እሱ ምንድነው ካላችሁ ያው የማያልቅ ይሄ ድራማ ነው። የእውነት ነገር ነው። የማይታወቅ እነ አብርሽና እነ ሩታ እነ እርሚላ እነ አበል እነ ብሩክ እነ ፈረንጁ እና እነ ብዙዎች አሉ። ያው ግሬስ ፋሚሊ ሁሉ ማለት ነው። እንግዲህ ግሬስ ፋሚሊ ሁሉ ከነሱ መካከል እኔ ለማውራት የሚፈልገው አንደኛ ለአብራም እኔ የሚለው አብራም ቆይ ላንተ ሼም የለም፣ ቤተሰብ የለም፣ ሼም የለም፣ ቤተሰብ የለም። ይሄ የተወለደ ልጅ አንተን አድጎ ምን አይነት ሰው ብሎ ያስባል? ምን አይነት አባት ብሎ ያስባል? ለምን አንተ አታስብም? ልጅቷን ውሃ ውስጥ አስገብተ የልጅቷ ጡቱን ትይዛለ። ልጅቷን ከነራቁትነቱን ልጅቷን ትሸክማለ በውሃ ውስጥ። አንተ ቆይ ምን አይነት ሰው ነህ? እግዚአብሔርን በኢየሱስ ስም አንተ እያለ እኛ በቃ ለማየት ራሱ ፈራን እኮ። ምን አይነት አህያ ነገር ነህ አንተ? ሰው ሳወራ አትሰማም፣ ምለው ነገር ሰው ምለው ነገር አትሰማም፣ የኦዲየንሱም አትሰማም፣ የቤተሰቦቹን አትሰማም። አንተ በቃ ያንተ ስሜት ያንተ ቁላም ይዞ መዞር ብቻ ነው ያንተ ስራ። ስታስጠላ እግዚአብሔርን። አሁን የራሱ አብርሃምን ማየቱ እንዴት አብርሃምን አይቼት ሄርሜላ የምትባል ውሻውን ባለጌውን እሷን ለማየት እንዴት እንዳስጠላኝ እግዚአብሔርን። እኔ ከዚህ በፊትም ብያለሁ፣ ምላሳ ማረጋችሁ ምላስ አስተማራችሁ። ስድብ ነው ያስተማራችሁት። ምንም የተረፋችሁት ነገር የለም። እግዚአብሔር ለማንኛውም እኛ እንደዚህ ለእናንተ በእናንተ በኩል ኮመንት ስንጻፍ ሀሳብ ስንጻፍ ለእናንተ ብር ነው፣ ብር እየሰራን ነው ታውቃላችሁ። ኦዲየንስ እንደዚህ ሀሳብ የሆነ ነገር ለእናንተ ኮመንት ባይጽፉ ዝም ብሎ እነሱ ቢያዩ ለእናንተ ምንም ብር የላችሁም እኮ። ኦዲየንስ ነው አሁን ለእናንተ ብር የምሰራ ለኦዲየንስ ነው። የእናንተ ድራማ ምንም አይደለም። ሶ ኮሜንት ካልሰጠ ሀሳብ ካልሰጠ ላይክ ሰብስክራይብ ካረገ ለእናንተ ብር የለም። ግን ለእናንተ ለኦዲየንስም ክብር የላችሁም፣ ለቤተሰብም ክብር የላችሁም። ለእናንተ ክብር የሌላችሁ ባለጌ ውሾች ናችሁ እናንተ። ከዚህ በፊትም ብያለሁ፣ ውሻ እኮ ሽንት የሚሸናበት ቦታ ያውቃል። እናንተ ክብር ማታቁት ቦታ የማታቁት ልጆች ናቸው። ለኦዲየንስም ይሁን ለቤተሰብም ይሁን ቦታ የሌለ ሰው ናቸው። ከመሬት ተበቅላችሁ ነው መሰለ የወጣችሁት። እግዚአብሔርን ምን እንላለን? እሺ አብርሃም አንተ ባለ ትዳር ሆነ የሚስት የፈለገው ነገር ያው ባልና ሚስት ሆኖ ማንም ያጠፋል፣ ማንም ክርክር ይወጣል። በዛን ሰዓት ወደ ሴት ጋር ነው ያንተ ምኞቱ። ቆይ የሴት እንትን ለመያዝ ነው ጡትና የሴት እንትን መያዝ ነው ያንተ ምኞት። አንተ ክርስቲያን አይደለም። ማንም ቢሆንም በየቦታው የራሱ ሃይማኖት አለ አይደል? ለአንተ ሃይማኖት የለም።
ቸርች ውስጥ እንደዚህ ከሴት ጋር ባለትዳር ወንድ ከሴት ጋር እንደዚህ የሌላ ሴት አምጥቶ ቤት ውስጥ ያስተኛል። እንደዚህ ይላል ቃሉ። ቤተክርስቲያን ውስጥ ይሄንን ቄሱ ያስተምራል። ፓስተር ይሄንን ያስተምራል። ከሁሉም ነገር ውጪ የሆነ ነገር እስ የማትረባ ነገር እንትን ድራማ ይዛችሁ ትመጣላችሁ። እኛ ግን ጥሩ ነገር ለማየት ለመማር ብለን ነው ሚዲያ የምንወጣው ማለት ነው። ትላንት እቺት ባለጌ ሄርሜላ ሩታ ጋር መታ ልጁ በነ ቁጥጥር ስር ለሱ ቢያ እዛ ሄደሽ እዛ ጋር ወደ አብረሽ ጋር ሄደሽ አንተ የነ ቁጥጥር ስር ነህ እኔ የምታደርገው ነገር ብቻ ታደርጋለህ ብለሽ ለሱ ንገር። ሩታ ምንም አይደለችም በዚህ መሃል ማለት ነው። አሁን ወደ ሩታ ጋር መተሽ እሱን መናገርሽ ቆይ አንቺ ምን አይነት ባለጌ ሴት ነሽ? እግዚአብሔርን ከዛም ትንሽ ቆንጣ ለብሰሽ ራቁትነሽ መተሽ ባለትዳር ወንድ ጋር ተለጥፈሽ እግሩን ከፍተሽ እንትኑን ልጁን ታሳያለሽ። አንቺ ባለጌ ወራዳ ስታስጠል ምን አይነት ልጅ ናት? በስማ እሷ ብታሰር እኔ እሷ ትላንት ፕራንክ ብሎ እሷ ውሃ ውስጥ ገብታ እንደዚህ ወዲ እነሱ ስሮት ወይ ቢሞት አልኩኝ። እግዚአብሔርን እኔ ለሰው ሞት ተመኝቼም አላውቅም። ግን እኔ ምንድነው አልኩት? እግዚአብሔርን ወይ በቦታው እሷ ሞታ ብትቀር አልኩኝ። እግዚአብሔርን ፋሚሊዎች እውነት ነው ማውራው። ወይ እሷ ሞታ ብትቀር ይዘው አልኩኝ። ግልግል ነው። እኛም እራፍትን እንወስዳለን እሷ ብትሞት። አሁን እሷ ታስራለች እያሉ ናቸው። ግን መቼ መረጃ እንደሚወጣ አላውቅም። እኔ እሷን የታሰርበት ቦታ እስር ቤት ቢያዩ ይላሉ። እንዴት እንታስጠለች። በሌላ በኩል በሌላ ነገር ሳይሆን የባለትዳር ሰዎቹ መሀል ገብተሽ የባለትዳር ወንድ ከሱ ጋር የሚታድሪው ከሱ ጋር የማይሆን ነገር የምታደርጊው ባለጌ ሴት ስለሆነች ብቻ ማንም ሴት ባለትዳር ወንድ ጋር መጥቶ ከቤት አልወጣም። ከሚስት አንቺ ተቀርበሽ እንትኑን ከፍተሽ አሳይተሽ ያንቺ ጡት ብርቅ አይደለም፣ ያንቺ እምስሽ እኮ ብርቅ አይደለም። ለሱ የብዙዎቹን ያየ ሰው ነው። ታልካሻ ባለጌ ልጅ ነሽ ስታስጠል። እንዴት እንዳስጠለችኝ ውዶቼ እግዚአብሔርን እቺ ሄርሜላ የምትባል ልጅ እንዴት እንዳስጠለችኝ። ከዛም ይሄ ኤብራም ደግሞ ሄዶ ሩታን ተንበርክኮ ይቅርታ እሱ ያገባል እንዴ? እሷ እኮ የምትኖረው ከአብርሃም ጋር ነው እንጂ ካንተ ከአብርሃም ጋር አይደለችም እኮ። ተንበርክኮ ይቅርታ ለምን ይጠይቃታል? እዛ ጋር ወንድሙ ሄደው በየቦታው ከሴት ጋር ልክስክስ ነገር ያደርጋል። እሷ ምን ታርግ? እሷ ምን ታርግ? ሩታ ጀግና ናሽ፣ አድርሱ። ሩታ የጀግና እንወደሻለን። በራሴ በኩል በጣም ነው የምወድሽ፣ በጣም ነው ማከብርሽ። ልባም ሴት ነሽ፣ ብልህ ሴት ነሽ። ሁሉም ነገር እንግዲህ መስመር የምታቅ ልጅ ነሽ፣ ስነ ስርዓት የምታቅ ልጅ ነሽ፣ የተከበረ ቤተሰብ ያሳደገ ልጅ ነሽ፣ ጎበዝ ልጅ ነሽ፣ ታታሪ ልጅ ነሽ። እኛ ሁላችንም ሴት ሁሉ የምንኮራበት ልጅ ነሽ። አድርሱ ይሄንን መልእክት ለሩታ ማለት ነው። እቺት ሄርሜላ የምትባል ወራዳ ውሻ ባለጌ ባለትዳር ወንድ እንትኑን ከፍተሽ እግርሽን ከፍተሽ የምታሳይ ባለጌ የሴት አሳዳጊ ነሽ። አንተ አብርሃም አህያ ዶንቆሮ ባለጌ የቤተሰብ ክብርን ትተ የራስን ክብር ትተ የሚስትን ክብር ትተ የልጅህን ክብር ትተ ለዓለምና ዓለም ብቻ ለብርና ለዓለም ብቻ የምትኖር ሴት አህያ ነኝ። ሄርሜላ የምትባል የሜዳ አህያ ተብለሻል። እኔ ሁሉ ልጅ ወልደሽ በሰራተኛ እጅ ጥለሽ የፈለግሽበት ቦታ ከወንድ ጋር መንዘላዘልሽ አንቺ እንደውም ጌታ እግዚአብሔር እንዴት አድርጎ እንዴት እንደሚቀጣ እኔ ቢያይ እግዚአብሔርን ውሽ
እንደዚህ ጉሮሮ ላይ እንደዚህ ገመድን አስሮ አንቺም የሚያንጠላጥል ሰው ቢኖር እኔ ኢሊሊሊሊሊ ይለሻል። ቅጥል ነው አረግሽው። ቅጥል በይ እንደዚህ አንቺ ቢያ ኢሳቱ ያው ክብሪቱን ጭሮ ባንቺ ላይ ጨምሮ አንቺ እንደ ኢሳት ብትነጂ ደስ ይለኛል። የሴት አሳዳቢ ባለጌ ነሽ። ስሚ ይሄንን ሩታ እኮ የሩታ ጥፍር ውስጥ ያለው ቆሻሻ እኮ አልደርስም። አንቺ ምን ታበዥ ያለሽ ልኪስኪስ ብትጠነቀቂ ይሻላል። የሴቶች ክብር ሰው እንድንቅ አታድርጊ። ራስሽ ተንቀሻል አንቺ ራስሽ። ግን እኛ ሴቶች ክብር ነን፣ ክብር አለ ለኛ። አንቺ ክብር ቢስ ነሽ። የቤተሰቦቹን ክብር ያንቺ የራስሽን ክብርሽን ትተሽ ለብርና የወንዶችን ቁላ እየተከተልሽ የወንዶች ቂጥ እየተከተልሽ የሰው ትዳሩ እየበጠበጥሽ የባለ ትዳር ወንዱን እያማገዝሽ አንቺ ምን አይነት ሲኦል ነው አንቺ የምትገቢው? ቆይ አንቺ ሲኦል ውስጥ ብትገቢ ደስ ይለኛል። እግዚአብሔር ውዶቼ እንዴት እንዳስጠላችኝ አትንገሩ በእግዚአብሔር። ደግሞ አብረማ የሚባል ልጅ እሱ ነው እንደሚያገባት ሩታ እኮ ምን የሚመስል ወንድ ነው ማገባት? እንደዚህ አይነት ቁራጭ አብርሃምን መግባቱ እሷ አልገባትም ነበር። አይገባም። እግዚአብሔርን ለሷ አብርሃም አይገባም። እንደ ሩታ አይነት ጀግና ስነ ስርዓት ያለው አነጋገሩን አካሄዱ ሁሉ የምትችል ብልጥ ሴት ናት። አህዮች ሌሎች ሁሉ ለብር ተገዝቶ የሚዞሩ ሩቲ ጀግናዬ፣ እኔ አንድ ምክር ልምከርሽ። እነኚህ ያለው ነገር አትስሚ፣ እሱንም አትለምኝ። ላንቺ እግዚአብሔር ያለው ዘንጥ ያለው ይመጣል። ይሄ ልክስክስ ላንቺ አይገባሽም። ህግ ቤት ፖሊስ ይዘሽ መተሽ ወረቀቱን አስፈርመሽ ላንቺ የሚሆነው ነገር አካፍለሽ ወስደሽ ልጅሽን አሳድግ። ሌላ ነገር የለም። እኔ ጋር ሰምተሻል ሩታ ጀግና። ሌሎቹን ሁሉ ቡችሎች እዛ ጋር ይዞሩ። ለነሱ እንደ ዋጋቸው ሁሉም ወደ እስር ቤት ከተሽ ክሱን ለሁሉም ለነ ብሩክ ለነ አቤል ለሁሉም ማለት ነው ሁሉም ለቃቅመሽ እዛ እስር ውስጥ አስገቢ። ከዛ በኋላ ወረቀቱን አስፈርመሽ አብርሃምን አስፈርመሽ ወስደሽ እነኚህ ቡችሎች ትንሽ እስር ቤት እዛ ጋር ሙጀለ ይያዝ ይጠብቁ እዛው። ስለዚህ አንድ ሁለት ሳምንት የሚሆነው እዛ ጋር እስር ቤት ይቆዩና ከዛ በኋላ የራሳቸውን ጥፋቱን ያውቃሉ። ከዛ መጥቶ ይቅርታ አንቺን ይጠይቃሉ። አንቺ ግን የተፈረመ ወረቀቱን ይዘሽ ዝንጥ ብለሽ አንቺን የሚመስል ቆንጆ ሸበላ ይዘሽ ከች በይ እና ያለን እሺ። አድርሱ ይሄንን መልእክት ለሩትዬ።